ወደ ሀረር እየሄድኩ ነው። እዛ አክስቴ ያለችና እሷ ጋር ነው ማርፈው። ግን ሀረር ለመጎብኘት ሶሎ ትሪፕ ከድሬዳዋ ወደ ሀረር ሊሄድ ነው። የት እንደሚሄድ አላውቅም። I'm just gonna ask around now መናኸሪያው ምናምን ጠይቄ ወይኔ ብቻዬን I'm scared. Who cares? ወይኔ ጉዴ። አሁን ወደ ሀረር የሚሄድ መኪና ውስጥ ገብቻለሁ። ለበኔ ይባላል ነገር መጋላ ጉዶ ሲትራ መደብር መጋላ ጉዶ አባሪ የቀመስኩ ነው። ሰላም ሰዎች፣ አሁን የምንገኘው ሀረር ለገበያ ገብቻለሁ። አብራችሁ ሀረር መስለን እንመጣለን። የሀረር ልብስ ለብሼ መጥቻለሁ። ሆሮሜ ወደሚባል ቦታ እየሄድን ነውና ገጠራማ ፓርት ነው። ከሀረር ተነስተን የአንድ ሰዓት መንገድ እንሄዳለን። ናይት መንገድ እንደሆነ አብረን ምናየው ይሆናልና እስካሁን ድረስ ጥንታዊ የቤት የመኖሪያ ቤት አሰራር እንደያዘ የዛሬ 800 ዓመት የነበረን ታሪክ ሂደን ልንጎበኝ ነው። እስከ መጨረሻ ተከታተሉ። ከባጃጃችን ወርደን እያረፍን ነው። እዛ ማዶ የምታዩት ጋር ነው መንደሮቹ ያሉት። ልንደርስ ትንሽ ነው የቀረን። It's beautiful እንደተለመደው جيسيانو تكشت يفرقات لا يدي بكت زيد لا يزيك وجوي يا محل انا نالا الموبايل ما نبا ما شاء الله ما شاء الله كاني بعد اباي تكشو كرجي بربرني تفدا فجمياو ايو ددمبه اي جلچو نبلا ነው ናካዋዚ ለበለ ራዮ ددمبه ወጀት ቆንጆ ያታረግልሻለች ኦኬ ነው ቅድም ያልከኝ ቆንጆ አቀማሽ እሺ ቆንጆ እንጀራ ቆንጆ በርበሬ እንጀራ በቆንጆ በርበሬ ኦኬ እንጀራ በቆንጆ በርበሬ ነው ይሄ ለባው አሸራ ይታመስና የፈላዋዎች ይገባል። እዛ ጨውና ስኳር አድርገው ይቤውሽለ እዚህ ችካ ካልጠጣው ቢል ጠጣ ነው ቅል ነው ቴክኒክ ላይ አይደለም። እዚያ ገብ እንደሚባለው ምን ቁሎ ነው ማለት ነው። ቁሎ እዚህ ቁሉ እዛ ቅል ተመሳሳይ ነው። የገብስ አጥሚት ይላል እንደብላ እንጂ ሌሎች ነብላ አቦ ሲበሪ እንጂ ቤቱ ጋር አባካዩ ጌምቲ አይሹ ለውስ ነው ይሄ ከተማ ስንሄድ እናሳይሻለን። በአመት አንዴ ነው የሚበቅለው። ለየት አይደል? አዎ ከዚህ ነው እዛ ሄዶ የሚሸጡት።
ይሄም ደግሞ መጠጫ ነውና ከአፈር ከሸክላ ላይ ለየት ካለ ሸክላ ነው የሚሰራው እና ምንድነው የሚጠጡበት እዚህ ባህላዊ መጠጣቸው በቡና ፋንታ አሻራ ይባላል። ቴክኒካሊ የቡናውን ገለባው ታምሶ ተቆልቶ በጨውና በቡና ተደርጎ ተፈልቶ ይጠጣልና እኔ ስቀምሰው የገብስ አጥሚት ነው የሚለውና አሪፍ ነው እና ግን ከቡና በላይ ኃይል ይሰጣል። ላይክ ኃይለኛ ነው ተብያለውና አይ ኒድ ዛሬ ስለዚህ ወደዱት ይላችሁ ወደት ኮማንታይ ያምራል። ይቺ ነገር ደግሞ ገበታ ትባላለችና ለተለያዩ ኦኬዥን ላይ የሚበሉበት ሰርግ ሲኖር ድግስ ሲኖር የሚበሉት በዚህ ሰሃን ነው እና ምግባቸው ደግሞ ምን ይባላል? ዙቅ ይባላል። ዙቅ ከስንዴ የሚሰራ ቂጣ አይነት ነው። ለጨጨብሳ ተደርጎ እዚህ ጋር ይቀርባል ማለት ነው። ዙቅ ይሄ ኦቾሎኒ ነው። ከዛፍ ነው የመጣው ኦብቪየስሊ። ከዛ እንደዚህ ተቆርጦ ይበላል። ውስጡ ፒንክ ነው ስላልተቆላ ነው እና እዚህ ቦታና ሌላ ቦታ ምን በሎቸው ላይ አንድ አይነት ነው ያለኝ ነው እሱ ግን አይመስለኝም። ምክንያቱም ያ በስሎም ሳይበስልም አይቻልም እንደዚህ አይደለም። ይሄ ግን ቆይ ላሳያችሁ። شكرا ديري بيالتي አሁን እንደምታዩት ሆሮሚ ወይም ደግሞ አርጎባ መንደር ይባላል። አርጎባ አንድ ብቻ ሳይሆን ሌላም ቦታ ለዚህ ማለት ተብያለሁ። የነሱ የሚኖርበት ቦታ ነው የመጣሉና ቤቶቹ በ12ኛው ክፍለ ዘመን የተሰሩ ናቸው። እስካሁን አሉ፣ አልታደሱም። እንደምታዩትና ከጭቃና ከድንጋይ ስለሆነ የሚሰሩት ሞቃታማ አየሩን የማቀዝቀዝ ቴንደንሲ ያላቸው ማለት ነው። እስካሁን ድረስ ይኖርባቸዋል። ያው ቤቱ ሲፈርስ ነዋሪዎቹ ልጆቹ ያደሱ ጣራቸውን ይሰሩላቸዋል ተብያለሁ። ከዛ ደግሞ ካስቸገረ ሌላ አይነት ቤት ማለት ነው አሁን እንደተለመደው አይነት ቤት ከጎን እየተሰራ ይኖራሉ። አሁንም እዚህ አካባቢ ማህበረሰቦች ይኖራሉ። እስካሁን ድረስ ዘመናዊነት አጉል ስልጣኔ ሳይነካቸው ባህላቸው ማንነታቸውን ጠብቀው የኖሩ ማህበረሰቦች የሚገኙበት ቦታ ነው ያለነው። እየዞርን እንየው። ሱሪ በጣም አጥቆኛልና ለመነሳት ለመቀመጥ ለመራመድ ሁሉ ማስችለኝና ሰው ኢምባራሲንግ ጊፍት ተሰጠኝ። ሰላም ጋይሶቼ እንዴት ናችሁ አላችሁ? አሁን የምገኘው ገጠር የሆነ ከሀረር የአንድ ሰዓት መንገድ ነውና ጉዞ እናድርግ ምናምን ብለን ሄደን በጣም ጽድት ያለች ጀጎል የምትመስል ሀረር የምትመስል ከተማ ሄደን እያየን ነውና እስቲ ይሄን አካውንት ፎሎ እያደረጋችሁ አግዙኝ፣ ሼር ምናምን ተደረጉ እና በጣም የምታምር ከተማ ነች። ላሳያችሁ። እግዚአብሔር መልካም ሰርግ ያድርግልሽ። ባረከላህ ፊኩ አሁን ይመስላል اتحاد بيتشا سيدو عروزة يشخي ليجي بخين دي الشوا فوي بيوشلش والدي استشبه ديما በሀደረኛ ሁሉ ልትመረቁ ነው። ዝም ብላችሁ አሜን በሉ። ليجي خام جديدة لنا هذا اسقى ماذا اسقى
الزيري مشله الله يشلي أقام دولة امين أقام بيبلا جدي جواكاتو امين غشا ورخبت شفرا ولا رزق بعدك مخبرك بخ بارك الله لك عندي على قامه يشلخو زيارة دي جمع زيادة بزيقة بيوشخو امين አንድ ያስተዋልኩት ነገር ማለት ነው ኢትዮጵያ ውስጥ አብዛኛው ባህላችን ጌጣችን ይመሳሰላል። አሁን ማማ ግንባራቸው ላይ ያረጉት አሁን የወሎም ግንባር ላይ የሚደረገውን ይመስላል። ከጀርባው ልክ የጎጃም አይነት ጎጃም ይጠቀማሉ ሳንቲም ይሄ አንገት ጌጣችን አረ ማማ ማራምን አልፈልግም ይናት ይሰጥኝ ነበር። ባህላችን ኢንተርሼር እንደምናደርግ ነው። ማማ ደስ ቢሉ ሰውናቸው መርቀውናል። አሜን ብለናል። እናመሰግናለን። ስንቶቻችሁ ናችሁ ሐረር 1000 ዓመት ሙላት አጥቷል? አጼ ምኒልክ በፊት 72 አሚሮች ወይም ገዢዎች አስተዳድረዋት ነበርና ሐረር ግን በላይ ሁሌ የምታዩት የተለመደው ፎቶስ ያለው የመጨረሻው 72ኛው አሚር ገዢ የሐረር ግንብ ደግሞ የታጠረበት በ15ኛው የአሚር ወይ ደግሞ የገዢ ጊዜ ነበረ። እሱ ደግሞ ያጠረው ሰው ማለት ነው አሚር ኑር ይባላልና ከአክሱም ኪንግደም በኋላ የራሷ ብር አትማ ኃይለኛ የገበያችን ስለነበረ እዚህ የራሷ ገንዘብ አትማ ገበያ የነበረች ያኔ በጊዜው ማወቅ የተለፈለቻት ሐረር ናት ማለት ነው። ጅብ ለማብላት ወረፋ እንዳይሆንብኝ ቀድመን ወረፋ ለመያዝ እየሄድን ነውና ስንመለስ ሐረርን በደንብ እናያታለን ብለናል። በጣም ብዙ አዲስ አበባ ሊጎበኝ ስለመጣ ቁልቢን በማስመልከት ቀድሜ ሊብዬ እየሄድኩ ነው። ወረፋችን ይዘን አሁን እየሄድን ነው። ጅብ ወደምናበላበት ቦታ ትኬት ቆርጠናል። ቱ ቢ ኦነስት አም ኖት ስኬርድ። እኔ ግን ያልገባኝ ነገር ሌላ ቦታ የጅብ ጥላ ራሱ አደንዝዞ ይባላል እንኳን እዚህና አም ኮንፊውዝድ። يا بالنشاء يا سلام جاي بعرفنا وين يا بالنشاء هاي خلاص አብልቼ ጨረስኩና አካፋ ፀጉሬን ፈረሰ። አሁን ደግሞ የሐረሪዎችን ባህላዊ ቤት ለማየት እየሄድን ነው። ወይኔ ዘነበብን። ሩቅ ነው እንዴ? አሁን ደግሞ ያለ ነው ማለት ነው የሐረሪዎች ወይ ደግሞ የአሚሮች የገዢዎች ቤት የነበረበት ቦታ ነው እና ያንዱ አሰራር ዲቴይል አለው እና እዚህ ጋር 5 መቀመጫ አሉት። ስለዚህ ሁሉም የየራሳቸው የሚቀመጡባቸው ሰዎች አሉና እዚህ ጋር የቤቱ አባወራ ወይ ደግሞ ከአሚሮች ተዋርሶ ስለሆነ ቤቱ የሚተላለፈው የወረሰው አባወራ እዚህ ጋር ይቀመጣል። ከዛ እዚህ ጋር ደግሞ ኦስታዞች የእስልምና ሃይማኖት ተከታዮች አባቶች እዚህ ጋር ይቀመጣሉ። እዚህ ጋርም ደግሞ እንደዛ ግማሽ ቻፕተር የቁርአንን አይደለም የቁርአንን ግማሽ ቻፕተር የጨረሱ እዚህ ጋር ይቀመጣሉ ማለት ነው። እዛ ጋር ደግሞ የምናየው የአሚኑ የዋናው መቀመጫ ነው። እዚህ ጋር ደግሞ የሴቶች መቀመጫ ነው። ሴቶች እዚህ ጋር ነበር የሚቀመጡት ማለት ነው። እያንዳንዱ ላይ የምታያቸው እንጨቶች 99 ነውና በእስልምና ሃይማኖት አላህ ትርጉሙ ስሙ 99 ትርጉም አለ ብሎ ስለሚያምኑ እሱን ሪፕሬዘንት ለማድረግ 99 እንጨት ተጠቅመዋል ማለት ነው። ወደዚህ ደግሞ ስንመጣ ይህ እንደ መኝታ ቤት ነገር ነው። ሴት ልጅ ስትወልድ እዚህ ጋር መጣ ትታረሳለች ማለት ነው።
እዚህ ጋር እንደምታዩት ድሮ የተሰራ አልጋ ነው። አሁን ልክ እንደ እንግዳ ማረፊያ ያገለግላል መጠቀም ከፈለጋችሁ። እነዚህ ነገሮች ከሸክላ የተሰሩ ናቸው። የሚገርም ፋን ፋክት ነገራችሁ። ይሄ ነገር ልክ እንደዚህ ከተቀመጠ ከላይ ያለው መክደኛ ቤት ውስጥ ማንም አልሞተም፣ ሰላም ነው ማለት ነው። ግን ይሄ ቢገለበጥና ቢቀመጥ የሆነ ሰው አርፎብናል፣ ምቶብናል ለማለት ሀዘናቸውን ለመግለጽ የሚጠቀሙት ነው ማለት ነው። እንደምታዩት እዚህ ጋር ያሉት ሁለቱ ቢጫ ፌስታሎች በፌስታል ተቀምጠው ነው እንጂ እንትን ናቸው፣ ምንጣፍ ናቸው። ምን አይነት ምንጣፍ እንደሆነ ላሳያችሁ። እዚህ ቤት የደረሰች ልጃገረድ ስትሆን 2 ካለሽ 2 ታስቀምጫለሽ፣ 3 ልጃገረድ ካለሽ 3 ታስቀምጫለሽ። ለምን ማናይቶት እንዲመጣ ወንዱ የሚያገባው ወንድ መጀመሪያ ራሱ አይደለም የሚመጣው፣ መልክተኛ ነው። ጓደኞቹ ሰላምታ ሰጥተው ይገባሉ፣ እዚህ ጋር ይቀመጣሉ። ይፈቀዳል፣ ይጋባል። ከዛ ያቺ ሴት አግብታ ስትወጣ ይሄንን ምንጣፍ ይዛ ነው የምትወጣው ማለት ነው። እና በጣም ደስ የሚል ነገር ነው ያዩ ያለሁት። ሀረር ጀጎል ግንብ ውስጥ ገብተናልና እንደምታዩት ቀጫጭን ነገሮች አሉ። ከ350 በላይ ነው አይደለም አሉ ተብሏል። እና 82 መስጊድ፣ አንድ ቤተክርስቲያን አለ። በፍቅር ሁሉም ሰው ተቻችሎ የሚኖርበት ቦታ ነው። የሚያምር መንገድ ነው። እዚህ ጋር ደግሞ የምታያቸው የ76ቱ ሀረርን ሲገዟት የነበሩ የአሚሮች ስም ነው። ከአንድ ጀምሮ ከአሚር ሀቦባ ጀምሮ እስከ አሚር አብዱላሂ ዛ ሀረር ጀጎል ግንብ ላይ ያለው ፎቶ ጀምሮ ያሉት 76ቱ እነዚህ ናቸው። ከጀርባ የምታዩት የሀረሪ ባህላዊ ልብሳቸው ውስጥ አንዱ ነው፣ ወይ ደግሞ የጥንቱ ነው። ቅድም ገጠሩ ቦታ ላይ ሄደን ይሄ ልብስ ነበር የለበሱት ካስተዋላችሁትና እዚህ ጋር እንደምታዩት ይሄን ይመስላል። የጀጎል ግንብ 5 በሮች አሉት። ዋናው በር ጋር 6 ማለት ነው። የተለያዩ በሮች ናቸው። እያንዳንዱ በር ጎን ደግሞ ለጅብ መግቢያ የምትሆን ትናንሽ በር አለች። ጅቡ ገብቶ የወዳደቀ ከተማውን ያጸዳዋል ምግቡን ቴክኒክሊ። እና ስሙ ምንድን ነበር የሱ በር? ወራባ ውዱ ደስ ይባላል ማለት ነው። 5ቱ በር ስማቸው ማለት ነው። አርጎበሪ፣ ሱበሪ፣ ሱቁጣት በሪ፣ በድሪ በሪ፣ አስማልቲ በሪ። ዋናው በር ምንድን ነው ስሙ? ሀረር በር ማለት ነው። እዚህ ልብስ ጋር የነበረኝ ቆይታ ጨርሻለሁ። ልብሴን ቀይሬ እስክመጣ ድረስ ጠብቁኝ። መጣሁ። ይቺ ማስታወሻ ገዝቻለሁ። ይቀል ነው እንግዲህ እርን ከሞላ ጎደል አይቻት እንግዲህ ጨርሻለሁ። ገና ብዙ ይቀረኛል። አይ ነው ካልተመለስኩ ግን ሰዓት የለኝም። መሸ ኦሬዲ። ማላቃት አክስቴ እዚህ ሀገር ትኖራለችና ከወሎ እዚህ መታ ሰዎቹን አይታቸው ወዳቸው ተመለስ ትባይ የሀረርን ህዝብ የትቼ ጎረቤቶቼን ብላ በፍቅር ያስቀሯት ሀገር ላይ ነው ያለሁት። እኔ በትንሹ የእነዚህ ሰዎች ፍቅርና ባህሪያቸው በጣም ደስ የሚሉ ሰዎች ናቸው። በደንብ ሀረርን ሳልጎበኘው ላይ ታም ገነ ሜስቲስ ማርያምን ግን ምንም ማድረግ አልችልም። እንደማስታወሻችን ቅል ገዝቻለሁ። ልብሴ ጋር ማች ያደርጋል እና አክስቴን ባይ ዘ ዌይ አይቻት አግኝቻት አላውቅም። የዛሬ ስንት ዓመት ሄደሽ ነው ከመወለዴ በፊት ሁላና for the first time ነው ዛሬ ነው የምትዋወቃት። I love you ሀረር። እንግዲህ ሌላ ቱሪስት እንገናኝ ድረስ ቻው። ነገ ወደ ድሬ ከዛ ወደ አዲስ አበባ። አክስቴን አገኘኋት። እንመሳሰላለን። አው ወዛችን እናገራልና ሰላም ለዚህ ቤት ተጓዝ ማአት ይላ የኛ ነው ብላችሁ ታምኑም ያላችሁ። ሬድዋና የሀረር ቆይታችን ጨርሰን ወደ አዲስ አበባ ልንመለስ ኤርፖርት ነን እና ቶንሲል ይዞኛል። በረዶ በየኩበት ስገዛ ብቻ የሀረር ስቴይ ማይ ስቴይ ዋዝ አሜዚንግ። ሀገሩ እንዳይገጠር ድረስ የወሰዱኝ
ሁለት ሰዎች አሉና if you guys want to come ሀረር ማየት ከፈለጋችሁ ፋሲል የሚባል አስጎብኝ ያለ ስልኩን አስቀምጥላችኋለሁ ገብታችሁ እዩ እና ፎቶግራፈር ቪዲዮግራፈር ከፈለጋችሁ ደግሞ ጸዴ ሱዲዝ የሚባል ልጅ አለ እሱም ስልኩን አስቀምጥላችኋለሁ ሁለቱን ይዛችሁ ሀረር ላይ ፏ በሉ ኔክስት ዊክ ላይ እስክንገናኝ ድረስ ቻው